ሊላሂ ወኢና ኢለይሂ ራጂዑን። ዛሬ በአክሱም የጁሙአ ሰላት ተከትሎ በመስገጃ ስፍራ ላይ ጥቃት መፈጸሙንና በርካታ ቁርአኖች እንደምትመለከቱት ተቀዳደው ተወርውረው ግማሻቸው ተወስዶ እንዲሁም ማይክሮፎን ሳይቀር ተወስዷል። እንዲሁም በርካታ ምእመናኖች ተደብድበው ለእስር ተዳርጓሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? እንግዲህ በአክሱም ከተማ እየተፈጠረ ያለው ነገር ከዚህ ቀደም እናውቀዋለን። የዛሬው ደግሞ በመስገጃ ስፍራቸው ላይ ሄደው መስገድ አትችሉም። በርካታ ምእመናንን ደብድቦ ቁርአንን እንደዚህ ቀደው በጣጥሰው ጥሏሉ። በአክሱም ከተማ ዛሬ ሚያዝያ 2 ቀን 2018 ዓ.ም የጁሙአ ሰላትን ተከትሎ በጸጥታ አካላትና ሲቪል በለበሱ ግለሰቦች አማካኝነት በሰላማዊ ሰጋጆች ላይ የጅምላ ድብደባ መፈጸሙንና ቅዱስ ቁርአኑን በዚህ መልኩ እንደዚህ ቀዳተው ወደ ይዘው መሄዳቸው ተገልጿል። ይህ ጥቃት የተፈጸመው በአክሱም ከተማ ምክትል የጸጥታ ኃላፊ አቶ ቴድሮስ በየነ መሆኑን የተገለጸ ሲሆን ድርጊቱ በከተማው ከፍተኛ ተቃውሞና ውጥረት ውስጥ ገብታለች። እንግዲህ ጥቃቱ የተፈጸመው ከሰላት መጠናቀቅ በኋላ ሲሆን የጸጥታ አካላትና ሲቪል የለበሱ የከተማ ወጣቶች ሙስሊም ማህበረሰብ ተከራይቶ የሚሰግድበትን ኢንዳቦዋ መስገጃ ስፍራ ውስጥ ከነጫማቸው ዘልቀው በመግባት ቅዱስ ቁርአኑን መቅደዳቸው ነው የተሰማው። ከዚህም ባለፈ በመስገጃ ስፍራ ውስጥ የነበሩ ኢማሞችንና ምእመናንን በዱላና በድንጋይ በጅምላ ደብድቧል። ይህንንም አሰቃቂ ድርጊት ተከትሎ በከተማው ቤት ለቤት በተደረገ አሰሳ በርካታ ሰዎችም ለእስር ተዳርጓሉ። በደረሰባቸው የጅምላ ድብደባ እና የድንጋይ ውርወራ ምክንያት 8 ሰዎች በጽኑ ቆስለው ሆስፒታል ገብቷል። የአክሱም ሙስሊሞች ለዘመናት የመስጂድ ግንባታ ተከትሎ መቆየታቸው ያሳያል። እንዲሁም ደግሞ ዛሬ ሃይማኖታዊ ስፍራቸው ላይ በጫማቸው ገብቶ በርካታ ምእመናንን ደብድበው እንደዚህ በምስሉ እንደምትመለከቱት ቁርአናቸውን በትነው ቀዳድተው ረጋግጠው ነው እየወጡት። እነኚህ እንደዚህ እያደረጉ ያሉት መንግስት አካል ናቸው። ብዙ ጊዜ የአክሱሙን ማህበረሰብ እያሰቃዩ እንዳይሰግድ እያደረጉ መስገጃ ቦታው እያሳጡ መቅበሪያ ቦታ እያሳጡ እንዲሁም ደግሞ ቁርአኑን እንደዚህ እየቀደዱ ሴት እህቶቻችንን ሂጃብ እንዳይለብሱ እያደረጉ ያሉት የመንግስት አካላት ናቸውና እየተፈጸመባቸው ያለው በመንግስት አካላት ነውና ፍትህ ለአክሱም ሙስሊሞች፣ ፍትህ እየተበደሉ ያላሉ ሙስሊሞች፣ ፍትህ በተወለዱበት ቀያቸው መቃብር ላጡ ወገኖቻችን ፍትህ ፍትህ ፍትህ።